ውዶቼ ስንጠብቀው ስንፈልገው የነበረው ቀን ደርሷል። እንግዲህ ብዙዎቻችሁ ቅምጥሌን ጌም ካልተጫወተች ስጥ ነው የምንለው ስትሉ ስጥ ከማለታችሁ በፊት ተብሎ እንግዲህ ቅምጥሌ ጌም ልትጫወት ከውድ እህቷ ጋር ከግምጃዬ ጋር ማለት ነው። ቀጠሮ ደግሞ ግንቦት 2 ነው። በውጭ ሀገር ደግሞ ሜይ 10 ማለት ነው። በአሁኑ ወር በ10 በቀን 10 ኦኬ። ስለዚህ ሁላችሁም ዝግጁ ሁኑ፣ ሬዲ ሁኑ። ዛሬ ደግሞ ቪዲዮ ሲሰሩ በዛው ይነግሩናል ብዬ አስባለሁኝ ማለት ያው እንግዲህ ጌም ሲጫወቱ ታውቃላችሁ። ለምሳሌ በኢትዮጵያ 4 ሰዓት ቢሆን ቀድሞ 3 ሰዓት ነው የሚገኙት። ያን 3 ሰዓት ላይ ተገኝተን ታብታብ በማድረግ ላይቫቸው ቫይራል እንዲወጣ ማድረግ ነው ማለት ነው። የፍቅር ጌም ነው። ሁለታቸውም የተሸነፈ ምስኪኖች ነው ምግብ የሚያበላው ማለት ነው። ስለዚህ ተሸነፉም አሸነፉም ኖርማል ነው። የእህትነት የፍቅር ጨዋታ ነው። ተሸነፉም ንዴት የለም፣ ብስጭት የለም። ማሸነፍ መሸነፍ ያለ ነው። ግን ይሄ ክብር የሚባለው ነገር አለ። ለምሳሌ ጨረቃ ፋሚሊ ካሸነፈ እንግዲህ ያው አዳኞቹ ተሸነፉ የሚባለው ክብር አለ። ጨረቃ ፋሚሊ ደግሞ ቢሸነፍ አዳኞቹ አሸነፉ፣ ጨረቃ ፋሚሊ ተሸነፈ የሚባለው ነገር አለ እንጂ ሌላው ነገር ሊሰከ ኖርማል ነገር ነው ማለት ነው። ስለዚህ እንግዲህ እህቶቻችን ጌም ሊጫወቱልን ነው። ሁላችሁም ሬዲ ዝግጁ ሁኑ፣ አዳኞቹ እንዲሁም ደግሞ ጨረቃ ፋሚሊ ማለት ነው። ማን ያሸንፋል አብረን ምናየው ይሆናል። ግን እንዳልኳችሁ ምንም ይሁን ምንም ሁለታቸውም የምንወዳቸው የምናከብራቸው እህቶቻችን ናቸው። የሚዋደዱ እህቶቻችን ናቸው። ኦኬ። እዚህ በፊት ብሩኬና ቅምጥሌ በደንብ አድርጎ ላይ ብለ ተናግረዋል። ጸብ እንዳይኖር እንደዚህ እንዳይኖር። ምክንያቱም ገና እንደዚህ አይነት ጌም እንኳን ሳይጫወቱ አንዳንድ አለፍ አለፍ ብሎ የምናያቸው ነገሮች ነበሩ። ግን እነዛን ሰዎች ማሳፈር አለብን ብዬ አስባለሁ። አንዳንድ ሰዎች ሳትነኳቸው የሚነኳሉ አይደለ? እነሱን ደግሞ ባላይ ያለፍን እንደዚህ እህቶቻችን ደግሞ በፍቅር እንዲጫወቱ አድርገናል። ቅምጥሌ እንደውም ከግምጃ ጋር በመጫወቴ ደስ ብሎኛል እያለች ነበረ ማለት ልጫወት በመሆን ይብላለች። እና ብዙዎቻችን እንግዲህ መቼ ነው የሚያሳውቁ መቼ ነው ብላችኋል። አንዳንድ ጥያቄም የጠይቃችሁኝ ያላችሁ እሱን ጥያቄ ደግሞ የጠይቃችሁኝን ጠይቄ ለእናንተ ደግሞ ማሳወቃችሁ ይሆናል ማለት ነው የኔ ወዶች። ስለዚህ ሬዲ ሆኑ ለማለት ነው። በተረፈ ጨረቃዎች ደግሞ እዚህ ጋር እንግዲህ ሚፍታ አጎትሎ ነው ማለት ነው ብሎ ቪዲዮ ህፃን አቅፈው ሸራ አድርጓል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተን ደግሞ እንደዚህ ልጆችን ቅፍ እንድታደርጉ ያደርግልን። እውነቴን ነው እናቴ ድንግል ማርያም እሷ እንዴት ነው ተባርካችሁ በልጅ ማለት ነው። በልጅ ተባረኩ። ትዳር ብቻውን ያለ ልጅ ያው ትንሽ የሚከብድ ነገር አለው ነው ታውቃላችሁ። ሰው የሚያገባው ሲጀመር ዋናው እንትኑ ለመውለድ ነው እንጂ ዝም ብሎ ትዳር ላይ ምናምን ለመቆየት አይደለም። ሰው እንግዲህ ፈጣሪ በልጅ ባርካችሁ፣ ትዳራችሁ ደግሞ ፋያል ያድርግላችሁ። ሌላ ምን ይባላል? ብቻ በልጅ ባርካችሁ። ደግሞ ሲያምሩ መቤቴን የልጅ አተቃቀፉን ሲችሉበት ማለት እንዴት ነው አባትነትን ብሩኬ ሲችልበት ጡጦ ሲያጠባ አይታችሁታል። የሆነ ነገር እያሳየ ነው የሚያጠባው ቴሌቪዥን እንደዚህ እያለየ እጁን ወይኔ የምታይ መስሎኝ እንደዚህ ይላሉ። እንደዛ እያደረገ ምናምን ነው እናንተን ያለው ያኔ ወንድ ልጅ ልጁን ሲንከባከብ ምናምን እንደዚህ በጣም ነው እንትን የሚለው እግዚአብሔርን። የእህቴ ባል ማለት ነው ልጁን ያዝለዋል ምናምን። እኛ ትምህርት ቤት ስንሄድ ወይ ደግሞ ሚስቱም ደግሞ ስራ ስትሄድ ምናምን ልጁን አዝሎ ያስተኛዋል። ልጁ ሲተኛ ደግሞ ከሱ ጋር አይነሳም ማለት ነው። እና በጣም ነበረ ምንስቀው ምናምን። እና እንደዚህ አይነት አባት አሉ የሆነ ለልጃቸው እንዴት ነው ትልቅ ሪስፔክት ያላቸው እንደ እናት ልጃቸው የሚንከባከቡ የሚወዱና እንደዛ አይነት አባት እንደሚሆን ብሩክ አልጠራጠርም። እስኪ በጣም ነው የሚያስታውቀው። በስማም አተቃቀፉ፣ አጠባቡ ስልክ ራሱ አልያዘም። አንዳንድ አባቶች በአንድ እጃቸው እንደዚህ አንጠልጥለው በአንድ እጃቸው ስልክ ያሉና ልጅ ላይ ስትሆኑ በዚሁ ለአባቶቹ ለእናቶቹ ስልካችሁን ጣል አድርጋችሁ ልጁ አዎ ተው ላይላችሁ ይችላል ምናምን ምንም ላያቅ ይችላል አያቅም። ነገር ግን ለልጃችሁ ትኩረት ማድረግ አለባችሁ። እንደዚህ ልክ ብሩኬ እንደሚያደርገው ማለት ነው። እዛ ደግሞ ቅምጥሌ ስታቅፈው ደግሞ ማለት ነው ወይኔ እንደዚህ ጉንጯን ከህፃን ጥግታ አድርጋ ምናምን የኔ ቆንጆ ወይኔ እንዴት እንደሚያምርብሽ አንቺ አላየሽም? እስኪ ቪዲዮውን በደንብ ደጋግምሽ እዩ ዝም ብለሽና እንደዚህ እናቱ ነሽ እንደዚህ ልጅሽን እቅፍ ድግፍ እዝል ምናምን ወይኔ እንዴት እንደስ የሚለው ማርያምን ደስ ነው የሚለው ብታዩበት። ህፃን እንደዚህ አቅፋችሁ ስትተኙ ማለት ነው። በስመ አብ ወልድ መንፈስ ቅዱስ የሚወስዳችሁ እንቅልፍ ያለው ሰላም የሆነ ደስ የሚል ስሜት አለው ሰላም አለው። እና ለዚህ ቀን ያብቃችሁ ማለት ፈልጋለሁ የኔ ወዶች። በልጅ ተባረኩ። እውነቴን ነው። እና ተባረኩ፣ ተመንደጉልኝ፣ እደጉ፣ ተመንደጉ። አዎ እና በተረፈ እንግዲህ ዛሬ ምን አይነት ቪዲዮ ሰርተው እንደሚመጡ አላውቅም። እኔ የታችሁ ደግሞ ቤታችን ገብተን አስተካክለናል። ዋይፋይ ዛሬ ገብቶልኛል። ትናንት ዛሬ ስላቸው አልገባ ዛሬ ዋይፋይ አግኝቻለሁ። እንግዲህ ያው እግዚአብሔር የተመሰገነ ይሁን። እና ደግሞ ጋይስ የረሳሁት ነገር ቢኖር ስለ ሁሉም ነገር እግዚአብሔር ይመስገን የምትለው እህታችን ቴክስት አድርጋልኛለች። ስራ ስላልገባው ነው ዋይፋይ ስላጣው ነው ብላችኋለች ውዶቼ። ዋይፋይ ስለሌለኝ ነው እና በጣም ደህና ነኝ። እስክመለስ ናፍቁኛላችሁ፣ ናፍቃችሁኛል ተብላችኋል። ቴክስት አድርጋልኛለች እና
የኔ ቆንጆ ቴክስት ስላደረግሽልኝ ደግሞ አመሰግናለሁ። ምክንያቱም በጣም ብዙ እህቶች የሚወዱሽ የሚያስቡልሽ የሚጨነቁልሽ ስላሉ ማለት ነው። እሺ እና አንዳንድ ልጆች ደግሞ በውስጥ ቴክስት ስታደርጉላቸው ስለማይመልሱላችሁና ቪዲዮ ፖስት ስለማያደርጉ ነው እንጂ አሉ። አንዳንድ ሰው ቤት ኮሜንት ላይ እያየዋቸው ነው። ሪፖስት ማደርገውን የሆነ ሪፖስት ስታደርጉ ሌላ ሰው እናንተ ሪፖስት ያደረጋችሁትን ሌላ ሰው ላይክ ሲያደርግ ያሳያችሁ የለ እንደዛ ነገርም እያየው ነውና አታስቡ፣ አትጨነቁ ለማለት ያክል ነው። በተረፈ ወዳችኋለሁ። ዛሬ ምን ቪዲዮ እንደመጡ አናቅም፣ ብቻ ግን ተዘጋጁ፣ ሬዲ ሁኑ ጋይስ። እሺ አዎ ሬዲ ሁኑ። እውነቴን ነው፣ ትክክል ነኝ። ሬዲ መሆን አለባችሁ። በደንብ ተዘጋጁ። እናንተ ናችሁ ሲጀመሩ ወሱሳችሁ እኛም መግባት የሌለብን እንትን ላይ እየከተታችሁ። ስቀልድ ነው። እወዳችኋለሁ። ለማንኛውም ያው ደስ ብሎኛል። ደስ እያለኝ ነው። እና ደግሞ ቃል ገብተው ነበር የምናሳውቃችሁ ቀን አናርቀውም ብላ ነበር ቅምጥሌ። ብሩኬም አላራቁትም። የእውነት ትንሽ ቀን ነው። ስንት ቀን ነው? አይ ቲንክ 10 ቀን ነው። ዛሬ ስንት ቀን ነው? ቆይ ቼክ አድርጌ መጣሁ። ዛሬ 2 ነው። አይ ቲንክ 8 ቀን ነው የቀረን። ስለዚህ ፖስት አድርጉ። ፕሮፋይል ቀይሩ ያልቀየራችሁ። እሺ ወዳችኋለሁ። ባይ